ሰላም ጤና ይስጥልኝ እንደምን ዋላችሁ ከለቱ የቻናል ዋና አበይት መረጃዎች ጋር አብሬያችሁ ቆይታ ማድረገው ነው ፍራታ ጥላውን ነኝ መልካም ቆይታ ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባጃን እያካሄዱ ባሉት ጉብኝት የአዘርባጃን የህዝብ አገልግሎትና ማህበራዊ ፈጠራ ማዕከልን ጎበኙ የጠቅላይ ሚኒስትር ጽህፈት ቤት መረጃ እንደሚያመላክተው ጉብኝቱ በአዘርባጃን በሰው ሰራሽ አስተውሎት የሚመራ አስተዳደርን ለማስፋፋትና የህዝብ አገልግሎቶችን በዲጂታል ለማዘመን የምትከተለውን ስትራቴጂያዊ አካሄድ የሚያሳይ መሆኑን አመላክቷል የመላው ጥቁር ህዝቦች ድል የሆነው 130ኛው የአድዋ ድል ምክንያት በማድረግ ዝክረ አድዋ ኢትዮጵያዊነት በሚል ርዕስ ትናንትና ምሽት በብሔራዊ ቲያትር የኪነ ጥበብ ምሽት ተካሄደ። በዝግጅቱ የአርበኞች ማህበር ፕሬዝዳንትን ጨምሮ ሌሎች ጥሪ የተደረገላቸው የክብር እንግዶች ተገኝተዋል። ክሪፕቶ ከረንሲን በብር መገበያየት በጥብቅ የተከለከለ መሆኑን ብሔራዊ ባንክ አሳሰበ። የኢትዮጵያ ብሔራዊ ባንክ በተለያዩ የዲጂታል የንግድ መድረኮች አማካኝነት በብር የሚከናወኑ የሰው ለሰው የገንዘብ ዝውውሮችና የክሪፕቶ ከረንሲ ግብይቶች ህገወጥ መሆናቸውን በመግለጽ ጥብቅ ማሳሰቢያ ሰጥቷል። 8 ትላልቅ ዓለም አቀፍ አየር መንገዶችን በሐሰተኛ የመለዋወጫ አቅራቢነት ሰነድ ያጭበረበረው እስር ቤት ገባ። ግለሰቡ በመኖሪያ ቤቱ ጋራዥ ውስጥ ራሱን እንደ ትልቅ ኩባንያ በማቅረብ በዓለም አቀፍ ደረጃ በብዛት ጥቅም ላይ ለሚውሉት ቦይንግ 737 እና ኤርባስ A320 አውሮፕላኖች ሞተሮች የሚሆኑ ሐሰተኛ መለዋወጫዎችን ሲያቀርብ ቆይቷል። እስራኤል በኢራን ላይ ጥቃት መፈጸሟን አስታወቀች። የእስራኤል መከላከያ ሚኒስትር እስራኤል ካትስ ጥቃቱን ያረጋገጡ ሲሆን የኢራን የመንግስት ሚዲያም ጥቃት መፈጸሙን ዘግቧል። ከለቱ የቻናል ዋና አበይት መረጃዎች ጋር አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። በምሽት የዜና ወጃችን የእነዚህና ሌሎች ዝርዝር መረጃ ይዘን እንመለሳለን። መልካም ቀን